ደስታና ቀቢጸ ተስፋ። ውሃ ልማት በተባለው የኛ ሰፈር ውስጥ ሁለት ዝነኛ ተማሪ ቤቶች ይገኛሉ። የመጀመሪያው እንደ ቅርስ የሚቆጠረው አንጋፋው ብርሃነ ዛሬ አጠቃላይ ሁለተኛ ደረጃ ትምህርት ቤት ሲሆን ሁለተኛው የአዲስ አለማየሁ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። በሁለቱ ትምህርት ቤቶች መካከል በግምት 300 ሜትር ርዝመት ያለው የእግር መንገድ ተዘርግቷል። ከእግር መንገዱ ግራና ቀኝ መጽሐፍት ቤቶች አሊያም የጽህፈት መሳሪያ መሸጫ ሱቆች አይታዩም። አካባቢውን የወረዱት መሰረሪያ ቤቶች ወይም ፔንሲዮኖች ብቻ ናቸው። ከብዙ ቀኖቼ ባንዱ ስሬ ብዬ ግራ ቀኙን ማስተዋል ጀመርኩ። አቮካዶ ፔንሲዮን፣ ዜድቢ ፔንሲዮን፣ ጌት ፔንሲዮን፣ ሃይሌ ፔንሲዮን፣ ኒውዴ ማሳጅ፣ አህመድና ወዳጆ ጫት ቤት፣ መሲራ አያባር፣ ኦሪዮን ፔንሲዮን እና ክላሲክ ፔንሲዮን በግራ ቀኝ ተሰልፈዋል። የፔንሲዮኖቹ ሰልፍ በሚጠናቀቅበት ቦታ ላይ ሴማ የማህፀን ክሊኒክ በአልጋ ላይ ጦርነት ለተጎዱ ቁስለኞችን ተቀብሎ ለማስተናገድ ስትራቴጂካዊ ቦታ መርጦ ጉብ ብሏል። በአጠቃላይ እዚህ አካባቢ የሙዝ ልጣጭ ያዳለጠው መንገደኛ የሚወድቀው አልጋ ላይ ነው። ይህ የኛ ሰፈር መልክ ከሞላ ጎደል የዛሬቱ ኢትዮጵያ መልክ ነው። ያጋነን ከመሰላችሁ ሰፈራችሁን ግራና ቀኝ ተመልከቱ። በመቋቋም ላይ የሚገኙት የንግድ ቤቶች ከመብል ቤት፣ ከመጠጥ ቤት፣ ከልብስ ቤት፣ ከመኝታ ቤትና ከጭፈራ ቤት አያልፉም። በአሁኑ ጊዜ አንገቴን ወለም ማለኝ ስትል ቦታን ታስር ገብቶ የሚያሹ ማሳጅ ቤቶች፣ በሽተኛ የጫና አምቡላንስ ደጁ ላይ አቆሙ የሚቅም ሹፌር ሳይቀር የሚያስተናግዱ ጫት ቤቶች፣ ድፍን መንደር እንደ ጋን ገልብጠው በጭስ የሚያጥኑ ሺሻ ቤቶች ተበራክተዋል። በግሌ እንደ ከበደ ሚካኤል ደስታ ጭቅት ነው፣ ነፍስን ያሳድፋል የሚል መናኝ አይደለም። ምድራዊ ተድላ ባለበት ቦታ ሁሉ ታጥቄ ብሰማራም አልጠናም። የሚከተለውን የምጽፈው የመደሰቻ ቤቶችን መፍላት ለማወገዝ አይደለም። አለማየሁ አዲሱ የደስታ ዝንባሌ ከየት እንደመነጨ የአቅሜን ያህል ለማሳየት ነው። የመስሪያ ቤቶች፣ የጫት ቤቶች፣ የመጠጥ ቤቶች ወዘተ በየቦታው እንደ ክረምት አግቢ መፍላት፣ ደስታ መግዛት የሚችሉ ሰዎች መበረከታቸውን ያሳያል። በተዘዋዋሪም የሀገሪቱን ማደግ ያመለክታል። ታዲያ ምን አባ ቆርጦ ታማራለ የሚል አይጠፋም። እኔን የሚያሳስበኝ የአእምሮ ተቋማትን የትድራ ቤቶች ጎን ለጎን አለማደጋቸው ነው። የመዲናይቱ መመኪያዎች የነበሩት የቡክ ወርልድ መጽሐፍት ሱቆች በፍጥነት መዘጋታቸው፣ በባንኮችና በአበባ ሱቆች መታከታቸው የአደባባይ ምስጢር ነው። 4 ኪሎ የሚገኘው አንጋፋው የኢትዮጵያ መጽሐፍ ድርጅት ሳይቀር አይናችን እያየ ወደ ካፍቴሪያ ተቀይሯል። ከጥቂት ዓመታት በፊት መጽሐፍ መሸጫ የነበረው ቦሌ መድኃኔዓለም ላይ የነበረው ሱቅ አሁን የዶሮ ስጋ መሸጫ ነው። የምርምር ማዕከሎች፣ ቤተ መዘክሮችና ማተሚያ ቤቶች በግንባታ መስመር ላይ ታዩ። ከፈጠራ ከምርምርና እንቆቅልሾችን ከመፍታት የሚገኝ ደስታ ደብዞ የለም። ያለው ስጋዊ ደስታ ብቻ ነው። ከጥቂት ጊዜያት አስቀድሞ ከመንፈቀ ሌሊት በፊት መንገድ ላይ የምትቆም ሴት ታክሲ ጠባቂ የቤት እመቤት ስትሆን ከመንፈቀ ሌሊት በኋላ መንገድ ላይ በከፊል ተራቁታ የምትቆም ሴት ደግሞ ደንበኛ የምትጠባበቅ ሴተኛ አዳሪ ናት ብዬ አስብ ነበር። አሁን ሴተኛ አዳሪዎች ከምሽቱ 2 ሰዓት ጀምሮ ሲቆሙ ያለው። አሁን ያለው ማህበራዊ ሞገድ ብርቱ ከመሆኑ የተነሳ የቤት እመቤቶችን ጊዜና የሴት አዳሪዎችን ጊዜ የሚለየው ድንበር አፍርሶታል። የወሲብ ገበያ በጠፍ ጨረቃ በሽሽግ የሚካሄድ መሆኑ ቀርቷል። አዲሱ ለውጥ በግብረ ገብ ስብከት የሚቀለበስ አይመስለኝም። ምክንያቱም የዜጎች ጠባይ ከአገዛዝ ስርዓት ጋር በጥብቅ የተቆራኘ ነው። የፖለቲካ ጭቆና በበረታበት ሀገር ውስጥ ወሲባዊ ልቅነት የመጨረሻው የነጻነት አማራጭ ተደርጎ ይወሰዳል። አመንዝራነት ዜጎች ሌላው ቢቀር ብልታቸው በመንግስት ቁጥጥር ስር አለመሆኑን የሚያሳዩበት መንገድ ነው። አባቶቻችን ከኛ የተሻለ የደስታ ምንጮች ነበራቸው። ቢያንስ ከጀብዱ የሚገኝ ደስታ ነበራቸው። አንድ ሰው ከጦርነት የሚገኝ ገዳይ ባይቀናም እንኳ ቆላ ወርዶ የፈረደባትን ቀጭኔ ገድሎ በመመለስ ቤት ውስጥ ከበሮ ማስደለቅ ይችል ነበር። ደስታ ማለት ኃይለኛ የመሆን ስሜት ነው የሚለው የኒቼ ሐሳብ በጊዜው የተፈተነ ሀቅ መሆኑን አንርሳ። ከዓለም ተነጥላ በብትህና የምትኖር ሀገር ውስጥ መኖር በራሱ የሚያጎነጽፈው ያለዋቂነት ደስታ ነበር። ቀደምቶቻችን ራሳቸውን ከሌሎች ሀገሮች ብልጽግና ጋር አነጻጽረው ድብን የሚሉበት አጋጣሚ አልነበረም።
ስለ ራሳቸውና ስለ አካባቢያቸው የነበራቸው እምነት በእርካታ የተሞላ ነበር። እዚህ ላይ ጸሐፊ ትእዛዝ ገብረስላሴ ስለ አዲስ አበባ ምስረታ የጻፉትን ማንሳት አለብኝ። እንዲህ ይላሉ። ወይዘሮ ጣይቱ ከዚያች ከፍሏ አጠገብ ከተሰራችው ቤት ወርደው ተቀመጡ። ሰራዊትም ቤቱን ይሰራ ጀመር። አገሩም እጅግ ያማረ ሆነ። ሰራዊቱም ወደደው። ወይዘሮ ጣይቱም ይህን ከተማ ስሙን አዲስ አበባ ብለው አዘዙ። አዲስ አበባ የተቆረቆረች ሰሞን የነበራትን መልክ በፎቶ የተመለከተ የዛሬ ዘመን ሰው አገሩም እጅግ ያማረ ሆነ የሚለው የጸሐፊ ትእዛዝ አስተያየት ሰማይ የሚያክል ቀልድ ይሆንበታል። ከተማይቱ በአብዛኛው የደሳሳ ጎጆች ጥርቅም ነበረች። ደግነቱ እቴጌ ጣይቱ ከተማይቱን ትልልቅ የወፍ ጎጆች ከፓሪስና ከለንደን ማለፊያ ህንፃዎች ጋር አወዳድረው የሚሸማቀቁበት እድል አልነበረም። የከተማይቱ እጅግ የተጋነነ ስያሜ ይህን ያሳያል። እቴጌ ከተማይቱን አደይ አበባ፣ ጽጌረዳ አበባ፣ የሱፍ አበባ ብለው መጥራት ይችሉ ነበር። ግን በጊዜው የነበረው የአበባ ዝርያ ሁሉ እጅግ ያማረ ሆነ የተባለውን የከተማይቱን ውበት ለመግለጽ በቂ ሆኖ ስላላገኙት አዲስ አበባ ለማለት ተገደዱ። ዓላማው ወዳደር ደጉ። እኛ እኒህ የደስታ ምንጮች ደርቀውብናል። ሌላው ቢቀር ባለ ሐመሩን ባለጸጋና ባለ ዊልቸሩን ለማግኘት እኩል የሚያስፈነድቁት የእግር ኳስና የሩጫ ድሎች እየተመናመኑብን በመሄድ ላይ ናቸው። ይህ አልበቃ ብሎ የሀገራችንን ስቃይ ከሌሎች ሲሳይ ጋር የምናወዳደርበት መስኮት በየቦታው ይጠብቀናል። በአንድ ምሽት ኤድና ሞል በተባለው ስመጥር የቦሌ ህንፃ ስር አልፋለሁ። አንድ ትንሽ ለማኝ ልጅ ካፊያ እየመታው አዳፋ ነጠላውን ተከናንቦ ኩርትም ብሎ ተቀምጦ ቀና ብሎ ህንፃው ላይ ያለውን ባለ ግዙፍ ስክሪን ቲቪ ይመለከታል። ከቲቪው የሚፈልቅ ሰማያዊ ብርሃን በመከረኛ ፊቱ ላይ አርፎ አቫታርን አስመስሎታል። አልፌው ሲሄድ በስክሪኑ ውስጥ የሚመለከተውን ለመገመት አልተቸገርኩም። ተዋናይት ሙሉ ዓለም ታደሰ ምቾት ያሳመራቸውን ብላቴኖች የአኩሪ አተር ፍርፍር ስትመግብ ያሳያል። የጠገቡ ፈረንጆች ሲዘልሉ ያያል። መከረኛ ህይወቱን ስክሪን ውስጥ ከሚያው በድሎት የተሞላ ዓለም ጋር ሲያወዳድረው ምን ይሆን የሚሰማው? በዲጂታል ሚዲያ በተጥለቀለቀ ዘመን ውስጥ የብዙ ኢትዮጵያውያንን እድል ከዚህ በተለየ አይደለም። ከእድል የሚመነጭ ደስታ ካጣን በማወዳደር ምክንያት ማግኘት የሚገባንን ደስታና እርካታ ካጣን የመጨረሻው አማራጭ ምንድን ነው? በጦር ሜዳ ወይም ባደን ያጣነውን ጀብዱ በአንዲት ድሃ ሴት ላይ ጉልበታችንን በመፈተን ልናካክሰው እንሞክራለን። በምርቃና በስካርና በቀለጠ አሸሸ ገዳሚ ውስጥ ገብተን አስፈሪው ኑሯችንን ለማምለጥ እንሞክራለን። ቅጣጣ የደስታ ፍላጎት ከቀቢጸ ተስፋ ያመነጫል። ቱሲዲደስ የተባለ የጥንት ግሪክ ጸሐፊ በአንድ ወቅት አቴንስን አጥቅቷ ስለነበረው ወረርሽኝ ጽፏል። ጸሐፊው ዜጎች በበሽታው እንደ ዝንብ ተራሞት እየሞቱ ማለቃቸውን ከዘገበ በኋላ የሚከተለውን ይጨምራል። ወረርሽኙ ድንገት በአቴናውያን ላይ የልቅነት ጸባይ አሰፈነ። ባለጸጎች ድንገት ሲሞቱ፣ ድሆች የሞቱ ባለጠጎችን ንብረት የወረሱ። ይህንን የተመለከቱ ሰዎች ጥንት በጓዳቸው ውስጥ ሸሽጎት ያኖሩትን አመላቸውን ወደ አደባባይ ያወጡት። ገንዘባቸውን በፍጥነት እየመዘዙ ደስታ ሲሸምቱበት ተጣደፉ። ገንዘብና ሕይወት እኩል አላፊ ጠፊ መሆናቸውን አይተዋልና። በጊዜው ሕግ የማክበር ፍላጎት የነበረው አንድም ሰው አልነበረም። በሕይወት ተርፌ ለፍርድ ቀርባለሁ ብሎ የሚያስብ ሰው አልነበረም። በጊዜው ዋጋ ያለው ነገር ጊዜያዊ ፌሽታ ብቻ ነበር። ፈሪሃ እግዚአብሔርም ሆነ ሰው ሰራሽ ሕግ ፋይዳ አልነበራቸውም። ሁሉም ሰው የሞተ ፍርድ የተፈረደበት ሰው አድርጎ ራሱን ይቆጥር ስለነበር የስቅላቱ ጊዜ ከመድረሱ በፊት የተገኘችውን ደስታ ለማጣጣም ተሽቀዳደሙ። ታዲያ የዘመን ጀግና እንዲህ የሚል ይመስለኛል። በእኔ ዘመንና በጥንት አቴናውያን የቸነፈር ዘመን መካከል መሰረታዊ መመሳሰል አለ። በሁለቱም ዘመኖች ውስጥ ለነገ ተስፋ ማድረግ የሚባል ነገር የለም። ለፍቺ የሰራሁት ቤቴን ባቡር ይሁን ሰርጓጅ መርከብ በውል ያልታወቀ ነገር ጥሶት የሚያልፍ ከሆነ ቤት ለመስራት እንዴት አቅድ እችላለሁ? 700,000 ብር የገዛሁትን ቤቴን በክረምት አፍርሶ ደርዘን ጃንጥላ የማይገዛ ፍራንክ ሸጉጥ አድርጎ ቤተ መቅደስ እንደገባችሁ ሻካሉ የሚያባረኝ ባለስልጣን
ባለገበት ሀገር ውስጥ ጎጆ ለምን እቀልሳለሁ? ጌቶች ለችግር ቀን ያጠራቀምኳትን ብር በጥጋብ ዘመናቸው የሚወርስብኝ ከሆነ የባንክ ደብተር የማወጣው ለምንድን ነው? ልጄ በህይወት እያለው እጓለማውት ሊሆን እንደሚችል እያወቅሁ የዛሬ ዓመት የማሙሽ ልደት እያልኩ የምዘፍንበት ምክንያት ምንድን ነው? ኢትዮጵያ ለዘላለም ትኑር ከሚለው መፈክር በስተቀር ኢትዮጵያን ለዘላለም የሚያኖራት መሰረተ መፍረሱን እያወቅሁ ለሚቀጥለው ዓመት እንዴት ላቅድ እችላለሁ? ተው እባክህ። እኔም እንደ ጥንቱ አቴናውያን የሞት ፍርድ እንደተፈረደበት ሰው ኖራለሁ። የመሰቂያው ገመድ አንገቴ ውስጥ እስኪገባ ድረስ የጥንቱ ባለሀገር ግጥም በቃል ያወጣለሁ። የራህብህም ብላ የጠማህም ጠጣ፣ ከዚህ የተሻለ ምንም ቀን አይመጣ። ላገኝ ነው ማለት ሞትኩኝ በሰቀቀን፣ ሂዶ አለቀ የምንጠብቀው ቀን ብዬ ተርታለሁ። አድማጮቼ እንግዲህ የአሚን ባሻገር ላይ የነበረውን ደስታና ቀቢጸ ተስፋ የሚለውን አጭር ርዕስ ያላትን ጽሁፍ በዚህ መልኩ አጋርቻችኋለሁ። ሀሳብ አስተያየታችሁን እንግዲህ አካፍሉኝ። እናም በጣም አመሰግናለሁ።